We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁልን ክብራን የምድፈኞቹ ቤተሰቦች ከተጠፋፋን በኋላ ተገናኝተናል። በበዛ የስሜት መውረዶች ውስጥ ስለነበረ ተጠፋፍተን ነበረ፣ ግን ዳግም ተገናኝተናል። ዳግም ተስፋ ሰንቀን ተገናኝተናል። ደግሞም የኢንተርኔቱ ዓለም ጥልቅልቅ ብሎ ነበረ። የስትሪሚንጉ ዓለም በሙሉ በቴዲ አፍሮ ዘፈኖችና አስተያየቶችና ሪያክሽኖች። ስለዚህ ትንሽ ጌታ አድርገን ተጠፋፍተን ነበር። በድጋሚ ተገናኝተናል። በአመቱ ወሳኝ ጨዋታ በአመቱ ሳይሆን ባለፉት 6 ዓመታት በሚካኤል አርቴታ ቡድን ግንባታ ውስጥ በወሳኝ ጨዋታው ተመልሰናል። ለዛ ነው ታይትላችን ዱ ኦር ዳይ ያልነው። አሁን ታረጉታላችሁ ወይም ደግሞ ፍጻሜያችሁ ይሆናል ያልነው ማለት ነው። እንግሊዞቹ ይሄን ቃል ተጠቀሙታል። ናው ኦር ኔቨር፣ አሁን አርጉት ወይም ተውት የሚሉትን ማለት ነው። እና በእነዚህ ቃላቶች ተመልሰናል። በአመቱ ወሳኝ የፕሪሚየር ሊግ የሊግ ካፕ መልክ ባለው ጨዋታ ማለት ነው። የሊግ ጨዋታ ነው። የሊግ ጨዋታ የሚዳኙት በ38 ጨዋታ ነው። ግን ደግሞ አርሰናል ሲቲን ወደዚህ ፉክክር ጋብዞ የካፕ ፋይናል ወይም ደግሞ የዋንጫ ጨዋታ አስመስሎታል ማለት ነው። እናም በኢታድ የሚካኤል አርቴታ ፐርፎርማንስ እና የሚካኤል አርቴታ ቡድን አሳይቶት በማያውቀው ፋይቲንግ ስፒሪት ውስጥ እንዲገኝ የአርሰናል ደጋፊዎች ይጠብቃሉ። ያን ለማድረግ ደግሞ ዝግጁ ይመስላሉ። ደግሞም ሚካኤል አርቴታን እና የአርሰናል ስብስብ እናምናቸዋለን። ዴቪድ ራያ ሚካኤል አርቴታን ወይም ዊሊያም ሳሊባና ገብርኤል ማጋለች፣ ዩሊያን ቲምበርን ወይም ደግሞ ሪካርዶ ካላፊዮሪን፣ ዙቢሜንዲ እና ዲክላን ራይስን ወይም ደግሞ ቪክተር የኬሬሽን የመሳሰሉ ተጫዋቾችን ይህን እንደሚያደርጉ እናምናለን። በዛ ተስፋ ውስጥ ሆነን በኢታድ በሲቲ ሜዳ በፔፕ ጋርዲዮላ ፊት አርሰናል ሻምፒዮን እንደሚሆን አምነን ጨዋታውን እንመለከታለን ማለት ነው። ስለዚህ ጉዳዮች፣ ሀሳቦች ልናነሳ ከናንተ ጋር ከብዙ መጠፋፋቶች በኋላ ተገናኝተናል። ስላገኘናችሁ አብራችሁን ስለምትቆዩና ስለምታደምጡን በድጋሚ ከልብ እናመሰግናለን። በያላችሁበት የዓለም ክፍል ሆናችሁ ሀሳብ አስተያየቶቻችሁን ስለዚህ ጨዋታ ስለሚሰማችሁ ስሜቶች ጻፉልኝ። ነገ ማለዳ ላይ የሁላችሁን ማስተያየት አነባዋለሁ። ረጅም ቆንጆ ጽሁፎች ከናንተ ጠብቃለሁ ማለት ነው። የጨዋታ ግምቶችንም ጨምሎ ማለት ነው። አርሰናል እንመለሳለሁ ከመሸጋገሪያ ሙዚቃ በኋላ። ተመለስን አድማጮቻችን። ይሄ በጣም ወሳኝ ምዕራፍ ነው እና ወሳኝ ቪዲዮም ይመስለኛል ለኔ ራሱ ማለት ነው። ቢኮዝ የዚህ ውድድር ዓመት ሁሉም መልኮች በዚህኛው ጨዋታ ላይ ስለሚወሰኑ ነገ ምሽት 12 ሰዓት ተኩል ላይ ኢታድ ማንቸስተር ቀዝቀዘው ከተማ ላይ ስለሚወሰኑ ማለት ነው። ነጮቹ የሚሉት ቃል አለ ዱ ኦር ዳይ። አሁን ደግሞ እንግሊዞቹ እያሉት ያለ ነገር አለ ናው ኦር ኔቨር፣ አሁን ወይም ፍጹም፣ ዛሬ ነው ልታሳኩት የሚገባ የሚል ነገር ማለት ነውና እንዴት ነው ለዚህ ጨዋታ የአርሰናልና የሚካኤል አርቴታ ሰሞነኛ ሜንታሊቲ ነርቨስነስ ለጨዋታው ዝግጁ የሚሆነው የሚለው በጣም ኢንተረስቲንግ ጉዳይ ይመስለኛል። ማንም ሰው በዚህኛው ምዕራፍ ላይ ሲገኝ ጨዋታው ውስጥ የሚፈጠሩት ፕሎቶች ሊለያዩ ይችላሉ። እንግዲህ የጨዋታው ዳኛ አንቶኒ ቴይለር ነው። በጨዋታው ውስጥ የትኛውም ውሳኔ በጨዋታው ውስጥ የጨዋታውን ዳይናሚዝም ሊቀይር እንደሚችል መናገር ይቻላል እና በጨዋታው ውስጥ የሚፈጸሙ ነገሮች ታክቲካል አንስቴቢሊቲዎች ወይም ደግሞ የአሰልጣኞች አንዳንድ መለዋወጦች በጨዋታው ውስጥ ብዙ ነገሮች ሊፈጥሩ ይችላሉ። ግን ደግሞ በዚህ ምዕራፍ ውስጥ የተገኘ ማንኛውም ወንድ፣ ማንኛውም ሰው፣ ማንኛውም እግር ኳስ ተጫዋች እናም ደግሞ ሲኒየር የሆኑና ላለፉት ዓመታት ለዚህ ክብር ሲፋለሙ የነበሩ አርሰናል ተጫዋቾች ዝም ብለው ወደ ሜዳ ይገባሉ ማለት ግን ዘበት ነው። እርግጥ ኦፕታ ይሄን ጨዋታ አርሰናል እንኳን ቢሸነፍ አሁንም ዋንጫውን የመብላት እድል አርሰናል አለው ይላሉ። እርግጥ እውነት ነው። ምክንያቱም ይሄ ጨዋታ አርሰናል እንኳን አሸንፎ የ3 ነጥብ ጋፕ አለው ሲቲ ገና ቀሪ ጨዋታውን እስኪያሸንፍ ማለት ነው። ያ ማይሆን ከሆነ በ3 ነጥብ ጋፕ አርሰናል ይቀጥላል ማለት ነው። ሲቲ ቀሪውን ቢያሸንፍ እንኳን የነጥብ ልዩነታቸው እኩል ነው የሚሆነው። ስለዚህ አርሰናል አሁንም አድቫንቴጅ አለው። ግን ስለምን እንደምናወራ ስለ ነርቨስነስ ስለማይለካው ዳታ የምናወራ ኦፕታ ነርቨስነስን ወይም ደግሞ ሜንታል አንስቴቢሊቲን መለካት አይችልም ወይም ደግሞ መመዝገብ አይችልም ወይም ደግሞ በሲሙሌሽን ውስጥ ለክቶ አርሰናል ዋንጫ የመብላት እድሉ ሊለን አይችልም። በአርሰናል ውስጥ በቅርብ ሳምንታት ወይም ደግሞ በዶሜስቲክ ዋንጫዎች ውስጥ በሀገር ውስጥ ዋንጫዎች ውስጥ ያለው መጥፎ
ሳምንት ከካራባ ካፕም የፍጻሜ ጨዋታ ዋንጫ ማጣት፣ ከኤፍኤ ካፕ መውጣት እንዲሁም የቦርንማውዝ ሽንፈቱ የሚነግረን ነገር በስሜት ረገድ ለዚሁ ኮምፒቲሽን ውጥረት ውስጥ እንዳሉ ነው የሚያሳየን ማለት ነው። ለዚህ ነው አሰልጣኞች እንደዚህ አይነት ነገሮችን መፍትሄ መስጠት የሚገባቸው፣ ስለ ራሳቸው መጫወት የሚገባቸው ማለት ነው። አንድ ጊዜ ትዝ ይለኛል ዚነዲን ዚዳን ጁቬንቱስ ከሪያል ማድሪድ ጋር በነበረ የሻምፒዮንስ ሊግ ግማሽ ፍጻሜ ጨዋታ የመጀመሪያ አጋማሽ መጥፎ ነበረ ማድሪድ እና መልበሻ ክፍል ውስጥ ገብቶ እንዲህ አላቸው፣ ምንም ነገር አላችሁ፣ ምንም ነገር ይህ ጨዋታ ለክብሬ ይመጥነኛል፣ እኔ በዚህ ልክ አይደለሁም ብላችሁም ታስቡ ከሆነ ዱ ዘ ቤስት አላችሁ፣ የተሻለውን ነገር አርጉ፣ ምንም ነገር አላችሁ፣ የራሳችሁን ስታንዳርድ የራሳችሁን ክብር መጠበቅ የምትፈልጉ ከሆነ ያን ስታረጉ ልመልከት አላችሁ ዚነዲን ዚዳን። እና ሚኬል አርቴታ ተጫዋቾች እንዲህ ነው ሊላችሁ የሚገባ ዊሊያም ሳሊባ፣ ገብርኤል ማጋለሽ፣ ዲክላን ራይስ፣ ማርቲን ዙቢሜንዲ፣ ቪክተር የኬሬሽ የመሳሰሉ ተጫዋቾች ስታንዳርዳችን ምንድን ነው የሚሉ ከሆነ ያን ስታንዳርዳቸውን ነው ሜዳ ውስጥ ማሳየት ያለባቸው። በስታንዳርዳቸው እነዚህ የጠሯቸው ተጫዋቾች በጣም የሆነ ነገር ማድረግ የሚችሉ ተጫዋቾች እንደሆኑ ስለሚሰማኝ እና የአርሰናል ሴንተሩን የሚመሩ ተጫዋቾች ስለሆኑ እና ስታንዳርዳችን ይሄ አይደለም የሚሉ ከሆነ ያን ስታንዳርዳቸውን ማሳየት አለባቸው። ዋንጫ ይገባና የሚሉ ከሆነ ያን ማሳየት እንዳለባቸው ይሰማኛል፣ ዳቪድ ራያን ጨምሮ ማለት ነው። ሶ ይሄ ታይት እንትን ነው የ3 ነጥብ ጨዋታ አይደለም፣ የ6 ነጥብ ጨዋታም አይደለም። በደረጃ ስንጠረጅ አንደኛና ሁለተኛ ወይም ደግሞ ሁለተኛና ሶስተኛ ወይም ደግሞ 20ኛና 19ኛ ሲገናኙ የ6 ነጥብ ጨዋታ ነው ይባላል። ይሄ ግን የ6 ነጥብ ጨዋታም አይደለም። ይሄ ታይትል ራይስ ስዊንግ ነው፣ የዋንጫውን መዳረሻ የሚጠቁም ማለት ነው። ማይክል ኦዌን ሞዶ አይነት ፖንዲት አይደለም፣ ግን ይህን ጨዋታ በደንብ ገልጾታል። በቅርብ ዓመታት ውስጥም አይደለም በሊግ ጨዋታ አንድ ጨዋታ ነገሮች ሁሉ ሲወስን ተመልክቼ አላቅም ይላል እና ይሄ ጨዋታ በሊግ ጨዋታ ውስጥ የተገኘ የካፕ ፋይናል ጨዋታ ነው። ይሄ ቃል በደንብ የሚገልጸው ይመስለኛል። በሊግ በ38 ጨዋታ ውስጥ የተገኘ ግን ደግሞ የካፕ ፋይናል ጨዋታ ነው። በቃ ይሄ ጨዋታ ሁሉንም ነገር መቀየር ይችላል። አርሰናል ጨዋታ የሚያሸንፍ ከሆነ ፔፕ ጋርዲዮላ ከጨዋታው በፊት ለጋዜጠኞች እንደተናገረው ሁሉም ነገር ያከትማል፣ ያበቃል ብሏል እና ሚኬል አርቴታን እንኳን ደስ አለለዋለሁ ብሏል። አርሰናል ጨዋታ ባቻ ውጤት የሚጠናቀቅ ከሆነ የዋንጫው ፉክክሩ በሌላ ቅርጽ ይቀጥላል። አርሰናል ጨዋታ የሚሸነፍ ከሆነ ግን በሜንታሊ ለሲቲ ዋንጫውን ያስረክባል። ከዛ በኋላ ሲቲ ያልተጠበቀ ሽንፈት ሊያጋጥም ይገባል አርሰናል እንደገና ለማንሰራራት ማለት ነው። ስለዛ ነገሮች ነው የምናወራ። ግን ታሪክ ምን ይለናል የሚሉትን ጉዳዮች በጥቂት ለመዳስ እንሞክር። በእንግሊዝ እግር ኳስ ይሄ 9ኛ አጋጣሚ ነው። የውድድሩ ፕሪሚየር ሊጉ ሊያልቅ 7 እና 6 ሳምንታት ቀርቶ የፕሪሚየር ሊጉ መሪና ሁለተኛ ቡድን ሲገናኙ ለ9ኛ ጊዜ ነው። 8 ጊዜ ይሄ ነገር ሆኖ ያውቃል። ለ8 ጊዜ ማለት ነው የፕሪሚየር ሊጉ መሪና እንዲሁም ተከታዩ ማለት ነው። እንመልከት እስኪ ኤፕሪል 1997 ነው ለመጀመሪያ ጊዜ እንደዚህ የሆነው። ሊቨርፑል ከዩናይትድ ጋር ሊቨርፑል ሁለተኛው ነው በአንፊልድ ከዩናይትድ ጋር ተገናኝቶ ነበር፣ ግን ዩናይትድ ጨዋታውን አሸነፈና ዋንጫውን በላው። ግንቦት 2002 ዩናይትድ ከአርሰናል ጋር ተገናኝቷል። ዩናይትድ ሁለተኛ አርሰናል አንደኛው ነው። ጨዋታው ኦልድ ትራፎርድ ግን አርሰናል ጨዋታውን 1-0 አሸነፈና ዋንጫውን ማንሳት ቻለ። ኤፕሪል 2003 አርሰናልና ዩናይትድ በድጋሚ ተገናኙ። አርሰናል ሁለተኛው ነው፣ ዩናይትድ አንደኛው ነው። ጨዋታው ባቻ ውጤት ተጠናቀቀ። ዩናይትድ አንደኛ ስለነበር ዋንጫውን በላ። ኤፕሪል 2008 ቼልሲ ከዩናይትድ ጋር ቼልሲ ሁለተኛው ነው፣ በብሪጅ ከማንቸስተር ዩናይትድ ጋር ተገናኘ። ቼልሲ ጨዋታው ማሸነፍ ቻለ፣ ግን ዋንጫውን የበላው ዩናይትድ ነው። ኤፕሪል 2010 ዩናይትድ አንደኛው ሆኖ ከቼልሲ ጋር ተገናኘ። ቼልሲ ሁለተኛው ነው። ቼልሲ ከሜዳው ውጭ ወደ ኦልድ ትራፎርድ አቅንቶ ጨዋታውን 2-1 አሸነፈ። ቼልሲ ዋንጫውን በላ። ግንቦት 2011 ዩናይትድ ከቼልሲ ጋር እንዲሁ ተገናኙ። ዩናይትድ አንደኛው ነው፣ ቼልሲ ሁለተኛ ነው። ዩናይትድ በኦልድ ትራፎርድ ቼልሲ 2-1 አሸነፈ፣ ዋንጫውን በላ። ኤፕሪል 2012 ሲቲ ከዩናይትድ ጋር ሲቲ ሁለተኛ ነበር፣ ዩናይትድ አንደኛ ነበረ፣ ግን ሲቲ በሜዳው ዩናይትድን 1-0 አሸነፈ፣ ዋንጫውን በላ። 2014 ለመጨረሻ ጊዜ ሊቨርፑል ከቼልሲ ጋር ቼልሲ ከሜዳ ውጭ 2-0 አሸነፈ። ሊቨርፑል አንደኛ ነበረ፣ ቼልሲ ሁለተኛ ነበር፣ ግን ዋንጫውን የበላው ማንቸስተር ሲቲ ነበር። እነዚህ አይነት አጋጣሚዎች አሉት። አንዴ ብቻ ከ8ቱ አጋጣሚዎች አቻ ውጤት ተለያይቷል። ስለዚህ አርሰናልና ሲቲ በነገው ጨዋታ አቻ የመጠናቀቅ እድሉ በጣም ጠባብ እንደሆነ ይሄ ይነግረናል ማለት ነው። አንዴ ከ8ቱ አጋጣሚ አንዴ ብቻ አቻ ስለወጣ ማለት ነው። 7 ድል ውስጥ 5ቱ ሻምፒዮን ሆነዋል። ከ7ቱ ውስጥ ከተከናወኑ አንድ አቻ አይደል የነበረ 7ቱ በአንድ አሸናፊነት ተጠናቋል። ከ7ቱ 5ቱ ያሸነፉት ቡድኖች ሻምፒዮን ሆነዋል።
ስለዚህ ይህን ጨዋታ የሚያሸንፍ ቡድን ሻምፒዮን ይሆናል። ሌላ ነገር እየነገርኳቸው አይደለም። ሌላ ነገር በፍጹም እየነገርኳቸው አይደለም። ይሄ ጨዋታ ብዙ ነገሮችን ይወስናል። የባለፈው ሳምንት አርሰናል በቦርንሞዝ መሸነፍ፣ ሲቲ ደግሞ ቼልሲ 3-0 ማሸነፍ ነው እዚህኛው አቀበት ውስጥ የከተተን፣ እዚህኛው ከባድ ሁኔታ ውስጥ የከተተን ማለት። ስቲል ግን አርሰናል 70 ነጥብ ሲቲ 64 ነጥብ ነው። ስቲል ግን አርሰናል 38 ንጹህ ጎሎች አሉት፣ ሲቲ 35 ንጹህ ጎሎች አሉት። ፔፕ ጋርዲዮላ ከሚኬል አርቴታ ጋር ሰሞኑን ወሳኝ ጨዋታ እና ቅድም እንዳልኳችሁ ኦፕታ ስቲል አርሰናል አሁን 85.9% ይሄን ዋንጫ የማሸነፍ እድል አለው። ሲቲ 14% ብቻ ነው ይለናል ስቲል ማለት ነው። ስለ ጨዋታው አንዳንድ ጉዳዮች እናንሳ። በጨዋታዎች ልዩነት ስለሚፈጥሩ ወይም ሊፈጥሩ ስለሚችሉ ተጫዋቾች ማለት ነው ጥቂት ነገሮችን ለማንሳት እንሞክር። ኦሪል እና ቸርኪ በሲቲ በኩል ልዩነት ፈጣሪ ተጫዋች የመሆን እድላቸው አሁንም ይጠበቃል። ኦሪል በአለፉት ቅርብ ሳምንታት ለሲቲ በጣም ወሳኝ ተጫዋች ነው። ሲቲ በመጨረሻ ሳምንታት ለመንደርደሩ ኦሪል በጣም ትልቁን ድርሻ ይወስዳል። ከፌብሩዋሪ በኋላ 6 ጎል ነው ያስቆጠረና 6 ጎል ማስቆጠር የቻለ የሲቲ ተጫዋች በሲቲ ውስጥ የለምና አሁን ደግሞ ከጉዳት ነፃ መሆኑ ተዘግቧል። ባለፉት ሳምንት ጨዋታ ላይ ተጎድቶ ሲወጣ ተመልክተነው ነበረ፣ ግን አሁን ከጉዳት ነፃ መሆኑ ተመልክቷል። ኦሪልን በተለይ ደግሞ የኦሪልን ሌት ካመር ሩጫዎች የአርሰናል ተከላካዮች መቆጣጠር በጣም አስፈላጊ ነው የሚሆነው። በተለይ በቀይ መስመር የሚሰለፉት ተጫዋቾች ዩሪያን ቲምበር ተመለሰም አልተመለሰም ወይም ደግሞ ሞስኬራ የኦሪልን ሌት ካመር ሩጫዎች መቆጣጠር በጣም አስፈላጊ ናቸው። በፕሪሚየር ሊጉ 10 አሲስት ያደረገው ሪያን ቸርኪም በጨዋታው ውስጥ ሌላ ልዩነት ፈጣሪ ነው። አርሰናል እንዲያሸነፍ ከሚፈልጋቸው መንገዶች አንዱ የቸርኪን ያልተገባ አንዳንድ ባህሪያቶች ውስጥ ሲጨፍሩ ለመመልከት የአርሰናል ተጫዋቾች ልክ ገብርኤል ማጋሊሽ ባለፈው የውድድር ዓመት ላይ ቪክተር ኬረሽ ላይ እንዳያረጉ አይነት የሆነ የሚያበሳጭ ነገር ሲያረጉ መመልከት ይፈልጋሉ። ግን ደግሞ ጥያቄ የለውም የሱ ብቃት በጨዋታው ውስጥ ልዩነት የመፍጠር እድሉ በጣም 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 ወሳኝ ነው። በአርሰናል በኩል ኤብሪቼ ኢዜ ይጠበቃል፣ ምንም ጥያቄ የለውም። ምክንያቱም ሲቲ ላይ ያለፉት 3 ጨዋታዎች ላይ 3 የጎል ተሳትፎች አሉት፣ 2 ጎልና 1 አሲስት። ለማርቲኔሊ ያቻ ውጤት ላይ የሰጠውን ጎል እንደተመለከት ነው ማለት ነው። ሌላኛው ማርቲን ዙቢሚንዲ ነው። ሁልጊዜ እላቸዋለሁ ስለ ማርቲን ዙቢሚንዲ ዝቅ ያለ አመለካከት ያለው የአርሰናል ደጋፊ ብዙ ነው ሊሆን ይችላል። ግን ይሄኛው የዚህ ውድድር ዓመት አርሰናል የተመሰረተው በማርቲን ዙቢሚንዲ ብቃት ነው። ማርቲን ዙቢሚንዲ ደካማ ከሆነ የትኛውም ተጫዋች በጨዋታ ውስጥ ጥሩ ሆኖ አርሰናል ቀና ማድረግ አይችልም። ይሄኛውን እመኑኝ። ማርቲን ዙቢሚንዲ ግን ከብቃቱ ከግማሽ በላይ መጫወት የሚችል ከሆነ ግን የአርሰናል ተጫዋቾችን አብዛኞችን ቀና ማድረግ ይችላል። ለሱ ምስክሬ ማን ኦፍ ዘ ማች በተመረጠበት የሊዝበን ጨዋታ ላይ የነበረው ተሳትፎ ነው። በጣም ድንቅ ነበረ። ድንቅ ብቻ ሳይሆን አርሰናል ጎል አልተቆጠረበትም። የአርሰናል ዲፌንሲቭ ኦርጋናይዜሽን ተመልሶ ተመልክተናል። ዋናው ነገር እሱ ነው። እሱ ጥሩ ሲጫወት የአርሰናል ማጥቃትን መከላከል በብዙ ማስተካከል ይችላል። በተለይ ደግሞ የአርሰናል መከላከል በብዙ ማስተካከል ይችላልና የጨዋታው ሲዩንግ የመሆን እድሉ በጣም በጣም ሰፊ እንደሆነ መናገር ይችላል። ኤፕሪል ለጋርዲዮላ በጣም ምርጥ ወር ነው። አሁን የምንገኝበት ኤፕሪል ለጋርዲዮላ በጣም 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 የሚገርም ወር ነው። ምክንያቱም ወር ውስጥ 2.5 ነጥቦችን ፐር ጌም ይሰበስባል። ከ3.2.5 ያገኛል። 79.5% ዊኒንግ ሬት አለው። የማሸነፍ ንጻሬ አለው። ኦልሞስት 80% ጨዋታዎችን የማሸነፍ ንጻሬ አለው። በተቃራኒ ወደ ሚኬል አርቴታ እንመጣ። በእነዚህ ወሳኝ ወቅቶች ውስጥ በጣም ይቸግራል። ፒፒጂውን ወይም ፖይንት ፐር ጌሙን ብንመለከት የሚኬል አርቴታን 1.54 ነው ከ3 ነጥብ የሚያገኘው ግማሽ ማለት ነው። ዊኒንግ ሬቱ ደግሞ 42.3% ነው ከ50 በታች ማለት ነው። ያን ያህል እንደሚቸገር ያሳየናል ማለት ነው። ግን ይሄኛው ዝም ብለን ዳታ የምንጠቅስበት ወር አይደለም። ወሳኝ ወር ነው። አንደኛው የአርሰናል ተጫዋቾች በጣም የተቸገሩ የሚገኙት ከቅርብ ጊዜ ወዲዎች የሚሰሯቸው የራሳቸው ስህተቶች ነው። 2026 ከገባ በኋላ በ13 ጨዋታዎች አርሰናሎች 15 ስህተቶችን ፈጽመው ሹት ተሞክሮባቸዋል። 50 ኤረር ሊዲንግ ሹቶች ወይም ደግሞ ከራሳቸው ስህተት በ15 የራሳቸው ጥፋት ሹቶች ተሞክሮባቸዋል ማለት በ13 ጨዋታዎች እና ንጻሬውን ለመመልከት ከ2026 በፊት ፕሪሚየር ሊግ የጀመረው ኦገስት ወር አይደለ ነሐሴ፣ ከኦገስት እስከ ዲሴምበር አዲሱ ዓመት እስከገባ ድረስ 8 ጥፋቶችን ብቻ ነበር የፈጸሙ ወደ ሹት የጋበዙ ማለት ነው። አሁን እጥፍ በጥቂት ጨዋታዎች ውስጥ ማለት ነው። ያን ያህል አደገኛ ስህተቶችን የአርሰናል ተጫዋቾች እየሰሩ እንደሆነ ዳታዎች ይነግረናል ማለት ነው። እንግዲህ የቅርብ ጊዜ የእርስ በርስ ግንኙነታችን ከመመልከቱ በፊት አርቴታ በኢታድ የማሸነፍ እድሉ ጠባብ ነው።
ሲቲ ደግሞ በኢታድ ያለፉትን 14 ጨዋታዎች አልተሸነፈም። ቢያንስ በትንሹ 2 ጎል አስቆጥሮ ያሸንፋል ያለፉትን 14 ጨዋታዎች ማለት ነው። እሱ ከባድ ሜንታሊቲ እንደሚፈልግ ለመናገር ያህል ባለፉት 12 ጨዋታዎች ከ2 በላይ ጎሎችን ያስቆጠረ ሲቲ ማለት ከ14 የመጨረሻ ጨዋታዎች በኢታድ ማለት ነው። እንግዲህ ለመጨረሻ ጊዜ የተገናኘን በፕሪሚየር ሊጉ ባለፈው 2025 ላይ አንዳቻ በተጠናቀቀው ጨዋታ ነው። ኤርሊንግ ሃላንድ ቀድሞ ጎል አስቆጥሮ ከዛ በኋላ ደግሞ ማርቲኔሊ ከኤብሪቺ ኤዜ የመጣለትን ጎል አስቆጥሮ በአቻ ውጤት እንደተጠናቀቀ ይታወቃል። ከዛ በኋላ ደግሞ በሊግ ካፕ ፋይናል ላይ ተገናኝተናል። ግን በፕሪሚየር ሊጉ ያለፉትን 5 ጨዋታዎች አርሰናል በሲቲ አልተሸነፈም። ያለፉት 5 ጨዋታዎች 2ቱን አሸንፈው በ3ቱ አቻ ወጥቷል። ከዛ በፊት ግን ካለፉት 5 ጨዋታዎች በፊት ሲቲ በተከታታይ አርሰናል በ12 ጨዋታዎች ማሸነፍ ችሎ ነበር። ሚኬል አርቴታ በአርሰናል ውስጥ ምን እንደፈጠረ ምን አይነት ልዩነት እንደፈጠረ ተመልክታችኋል። 12 ተከታታይ ጨዋታዎች ሲቲ አርሰናል ካሸነፈ በኋላ ባለፉት 5 ጨዋታዎች ግን አርሰናል አልተሸነፈም። ግን ይሄን ማንሳት ግን አለብን። ሲቲ በሜዳው ያለፉት 10 ጨዋታዎች በአርሰናል አልተሸነፈም። ያለፉት 10 ጨዋታዎች ነው የምላችሁ። 7ቱን ሲያሸንፍ በኢታድ በ3ቱ አቻ ወጥቷል። ለመጨረሻ ጊዜ ሲቲን በኢታድ ያሸነፈው በአርሰን ቪንገር መሪነት ማኖ ፕሌግሪኒ ደግሞ የሲቲ አሰልጣኝ በነበሩበት ጊዜ 2015 ነው 2-0 ያሸነፍናቸው ማለት ነው። እርግጥ ባለፈው ዓመት በኢታድ ልናሸንፋቸው በጣም ተቃርበን ነበር። ያውም በ10 ተጫዋች አይደለም 98ኛው ደቂቃ ላይ ጆን ስቶንስ ጎል አስቆጥሮ ጨዋታው በአቻ ውጤት ተጠናቀቀ እንጂ የሊያንድሮ ትሮሳርድ ቀይ ካርድ ባይኖር ኑሮ ልናሸንፋቸው ፍጹም ተቃርበን ነበር በኢታድ። ያ ፐርፎርማንስ ያ ግለት ያ የማሸነፍ ወኔ አሁን ለአርሰናል በጣም አስፈላጊ ነው። በጣም አስፈላጊ ነው። ሚኬል አርቴታ ከጨዋታው አስቀድሞ ከጋዜጠኞች ጋር ቆይታ አድርጎ ነበር። በብዙ ጉዳዮች ላይ ሀሳቦችን ለመስጠት ሞክሮ ነበረ። አልሰራውትም ግን ከታስታውሱ እንደሆነ ከሊዝበኑ ጨዋታ በፊት የሰጠው ፕሬስ ኮንፈረንስ በአርሰናል አሰልጣኝነቱ ከሰጠው ፕሬስ ኮንፈረንስ ሁሉ በጣም ስሜታዊነት የበዛበት ነበር። በጣም ከባድ ስሜታዊነት። ይሄኛው በተረጋጋ መንፈስ የሰጠው ነው። ስለ ሳካ ጉዳት ተጠይቆ ሁሌም በዚህ ውድድር ስለለመድ ነው ለጉዳቶች ዝግጁ ነን፣ ምላሽ መስጠት እንችላለን ብሏል። እናም ሳካ እንደማይኖር አረጋግጧል በጨዋታው ውስጥ። ማርቲን ኦዴጋርድ፣ ቲምበርና ካላፊዮን በተመለከተ ግን ማን እንደሚመለስ እርግጠኛ አይደለሁም፣ ተጨማሪ ቀኖች ስላሉ መመልከት አለብን ብሏል። ስለ ማዱዌኬም ተመሳሳይ ነው አለ ተጨማሪ ልምድ ስላለ መመልከት አለብን። ከጨዋታው በኋላ መጥፎ እንዳልነበረ መመልከት ችለናል ሲል ሊመለሱ እንደሚችሉ መናገር ችሏል ማለት ነው። ሚኬል አርቴታ በቡድን ዜና ውስጥ ይሄን ለማንሳት ሞክሯል። ስለ ጨዋታው እና ስለ ሲቲም ተጠይቆ ነበርና አርሰናል ሚኬል አርቴታ አርሰናል ወደ ማንቸስተር ሲቲ ሲሄድ የሚጫወትበት ለአቻ ነው ስለመባሉም ጠይቀውት ነበር። ስለዚህ ጉዳይ አንድ ሰከንድ ማሰብ አልፈልግም፣ ጨዋታው ለማሸነፍ ዝግጁ ነን ሲል ነው ለመናገር የሞከረ። ስለ ጫናም ጠይቀውት ነበር። በምናደርገው ነገር በከፍተኛ ደረጃ ነው የምናደርገው፣ የተሻለውን ነገር ለማድረግ እንጥራለን። ያንን ለማሳካት የበለጠ ፍላጎት የበለጠ የማሸነፍ ሜንታሊቲ ማሳየት አለብን። ግን አሉታዊ በሆኑ መንገድ ሁሉም ነገር መመልከት አንፈልግም ሲል ነው መመልከት ሞክሮ። ስለ ዋንጫ ፉክክሩን ጋርዲዮላ ስለሰጠው አስተያየት ጠይቆ ነበር። አሁን 6 ጨዋታዎች ይቀሩና የጨዋታ ለሁለቱም ቡድኖች እጅግ በጣም አስፈላጊ ነው። የኃይል ሚዛኑን በትንሹ ይነካል። ሊጉን ማሸነፍ ለሁሉም ሰው እጅግ በጣም ከባድ ነው። ከዚህ ጨዋታ በኋላ ሌሎች አስቸጋሪ ጨዋታዎች ይገጥሙናል እና ውጤቱ ምንም ይሁን ምን መጠበቅና ጉዞ መቀጠል አለብን ብሏልና ፔፕ ጋርዲዮላ ይህን ጨዋታ ያሸነፈ ከዚህ ጨዋታ በኋላ ሁሉም ነገሮች ያከትማሉ ስላለ ሚኬል አርቴታ ከዚህ ጨዋታ በኋላ እንደማያከትሙ ለመናገር ነው እንግዲህ የሞከረ። ብዙ ነገሮችን ነው ለመግለጽ የሞከረ። ነገ ደግሞ አንዳንድ ጉዳዮችን እንመለስባቸዋለን። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ባይ ወዳችኋለሁ።